አሜን። እስቲ ያለ ጭንቀት የመኖር ምስጢር በሉ። ያለ ጭንቀት የመኖር ምስጢር። የሚጨነቅ ሰው አለ? ኧረ እስማ በሙሉ ማይጨነቅ የለም። ጭንቀታም ነው አንዳንድ። እኔንም አስጨነቃችሁኝ። እሺ፣ ስለዚህ በዚህ ዓለም ላይ እግዚአብሔር የወሰነልን ዘመን 70 ቢበዛ 80 ነው። እድሜያችሁን አስተውላችሁታል? ቅዱስ ዳዊት የሰው እድሜው 70 ነው አለ። ቢበዛ 80 ነው አለ። ባልና ሚስት 80 ተፈራረሙ ይባላል። ሲጣሉም 80 ቀደዱ ይባላል። በጣም ነው የሚያሳዝነው። 80 ለ2 ሲቀደድ ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ ደስታቸውን በግማሽ ይቀንሱታል ማለት ነው። 80 ማለት 80 ፈረመ ማለት አንድ ሰው እድሜው ቢበዛ 80 ነው። ባልና ሚስት በ40 ሳይሆን የሚለያዩት እድሜ ልክ ኖረው ነው ለማለት ነው። ስለዚህ 80ም ፈረመ እድሜን ጥግ ይገልጣል። ቅዱስ ዳዊትም የሰው እድሜው 80 ነው አለ። 80 ከሆነ አንድ ሰው የሚኖረው እንደው ኖረ ቢባል እንኳን 80 ቢኖር ከ80ው 40ው በምን ያልቃል? በእንቅልፍ ሌሊት ስለሚተኛ አይደለም? ስንት ይቀረዋል? 40። ከ40 ደግሞ ተወልደን ራሳችን እስክናቅ ምን እንደሆነ አናውቅም። ስንት እንቀንስ? 15 ወይ 20? 15 ይበቃል። ከዛ ስንት ቀረ? ከ40 ላይ 25 ቀረ። ከ25 ደግሞ ታመን ሆስፒታል የምንተኛበት ስንት ይሆን? ሁለቱን ቀንስ። ስንት ቀረ? 23። ከዛ ደግሞ የታሰረ ሰው እስር ቤት የሚቆይበት አንድ 10 ዓመት የታሰረ ሰው ስንት ቀረው? ኧረ ምን ነው ይቅር በቃ። የብስጭት ጊዜ አለ፣ የሐዘን ጊዜ አለ፣ የመከፋት ጊዜ አለ፣ የመሰደድ ጊዜ አለ እና ብዙ አይነት የጠብ ጊዜ አለ። በህይወታችን ውስጥ እድሜያችንን ስንቀንሰው አንድ ሰው 50 ዓመት የኖረ ሰው እንኳን ትራፊክ መብራት አጠገብ 17 ዓመት ያሳልፋል። በቀን 4 ሰዓት እንኳን ቢቆም ማለት ነው። ስለዚህ የሰው ልጅ እድሜው በጣም እሱን በጣም አጭር የእንፋሎት እድሜ ነው ያለን። ምራቅ የመዋጫ ጊዜ ነው ያለን። ዛሬ የሚገርም እኮ ነው። መቃብር ድረስ እንኳን የማይወስድ እግር እኮ ነው የተሸከምነው። ፈትል የሚያስረን እግር እኮ ጉልበት እኮ ነው ያለን። የሚያስመካ ምንም ነገር የለም። የሆነው ሆኖ በዚች አጭር በሆነችው እድሜ እንደ ጠዋት ጤዛ የምትረግፍ እንደ ማታ ፀሐይ ስታዩት ፎቶ ይነሳ ይላል። ማንም አብሯት ያችን ፀሐይ ወዲያው ትጠልቃለች። ለነበር ይቸኩላል ሁሉም ነገር። እቴጌ የጣይቱ ምኒልክ እንዳረፉ ሳይናገሩ ጸጥ ብለው ሲቆዩ መኳንንቶች ተነስተው ንግስናውን ወደ ጎንደር ልትወስደው ነው እንዴት ነው ይሄ ነገር ብለው የቁም እስረኛ አደረጉና እንጦጦ ራጉኤል አስቀመጧቸው። እንጦጦ ራጉኤል ሲቀመጡ አንድ ቀን ደመራ ደምረው መስቀል በ16 መስከረም 16 አዲስ አበባን ወታች አዩት። አንድ ነገር አሰቡ። ወይኔ ድሮ የንጉሱ ጋር በንግስና እኔ በንግስት ሆኜ እያለሁ ልብስ የክብር ልብስ ለብሼ አልባሾቼ 7 ሆነው መጥተው ስወጣ አጅበውኝ ዘውድ አርጌ ካባይን ደርቤ መኳንንቶች እየሰገዱ እቴጌ ሶም ከንጉሱ ጋር 10 ዓመት ንገስ እያሉኝ ምን እናድርግ የተባለ በገናው ሲደረደር በኔ ፊርማ ሁሉ ነገር ሲሆን አቤት ያ ጊዜ አቤት ያ ደስታ እኔን ለማግኘት የነበረ ሰልፍ ወይ ጉድ አብሮ ፎቶ እንነሳ ባዩ ፈርሚልኝ ባዩ አሁን የለ ለካ አሉ። አሰቡና ነበር እንደዚህ ቅርብ ነው አሉ። ነበር ቅርብ ነው ነይ ብትሉ ማን ያምናችኋል? ፎቶ የሰርጋችን ቀን ምን እንነሳ ነው ኋላ ፊት ሲሸበሸብ ቆንጆ ነበርኩ ብትሉ ሰው አያምንም።
ይሄው ይሄን መስላለሁ እቴትዬ ትሙት ለማለት ያንን ካላሳየ ፎቶ መነሳው ለምን ነው ነበር ስንል እድሜያችን ለነበር ስለሚቸኩል ነን ብንል ሰው አያምነንም። ራእይ መኖር ህይወት ወደ ፍጻሜ ይቸኩላል። በዚህ አጭር ዕድሜ ውስጥ ለነበር በምትቸኩል ዓለም በእንፋሎቷ ዕድሜ ውስጥ ሰው ይጨነቃል። ብዙ ሰው ራሱን ያጠፋል። ብዙ ሰው ራሱን ይገላል። ለምን ተጨነቅን አይደለም ትልቁ ጥያቄ። ለምን ጭንቀት ወደኛ መጣ አይደለም። አሁን ሰው ስለሆን እንጨነቃለን። ጭንቀት ስሜት እንጂ እውነት አይደለም። የጨነቀው ሰው ሰማይ ይደፋበታል፣ ግን ሰማይ አልተደፋም። ሩቅ ነው፣ ሰፊ ነው። የጨነቀው ሰው የተኛበት አልጋ ይጠበዋል። አልጋው ሰፊ ነው፣ ግን መገላበጥ ይፈራል። ስለዚህ ጭንቀት እውነት ሳይሆን ስሜት ነው። ይሄንን ስሜት ክርስቲያን እንዴት አድርጎ ነው ማሸነፍ የሚችለው? ከዚህ በፊት በክፍል 1 ዓለም ያየውን የጭንቀት ትምህርት ለሕዝብ ለዓለም ለማስተላለፍ ሞክሬ ነበር። አሁን ደግሞ በሌላ እይታ አሁን ባለንበት ደግሞ የሰውን የትውልዱን ጭንቀት፣ ምክንያቱም ሰው ከጭንቀት ነፃ ካልሆነ ማስቀደስ አይችልም፣ መዘመር አይችልም፣ መጾም አይችልም፣ መስራት አይችልም፣ ንስሐን መግባት አይችልም፣ መኖር ያስጠላዋል። የቆመበት እግር እሱን መሸከም ይሰለቸዋል፣ እግሩ ይንቀጠቀጣል። አንዱ ሌሊት 3 ሌሊት ሆኖ ይረዝምበታል። ለምን ተወለድኩ ይላል፣ ለምን ተፈጠርኩ ይላል። በእናቴ ማህፀን ኦን በቀር የተጨነቀ ሰው ጭንቀቱን እንኳን ለሰው አውጥቶ መናገር አይችልም። አንዳንዱ ወገኖች አንድ ነገር ልንገራችሁ፣ ጭንቀታችሁ ለሰው መብራራት ከቻለ፣ ጭንቀታችሁ መነገር ከቻለ ጥሩ ነው። አንዳንድ ጭንቀት ዱዳ ያደርጋል። አንዳንድ ጭንቀት ዝም ያሰኛል። አንዳንድ ጭንቀት ብቻን ያስወራል። ዛሬ ልንገራችሁ፣ አይደለም በእውነት የሚያጽናና አይዞህ የሚል በውሸት የሚያጽናና ሰው ይናፍቃል። ከልቡ እንኳን ባይሆን አይዞህ ምህረትአብ ሲለኝ ደስ ይለኛል። እውነት እንኳን ባይሆን መጽናናት ወገኖቼ የሰውን ልጅ ይሄን ያህል ይናፍቃል። ሰላም ሰዎች እንደ ቀላል ያዩታል። በሰላም ውሎ ማደር እንደ ቀላል ይታያል። አይደለም። ዓለም ስለ ሰላም ይዘምራል። የሰላም ርግቦች ተለቀዋል። የሰላም መዝሙሮች ተዘምረዋል። የሰላም ፊርማዎች ተፈርመዋል። ሰላም ሊመጣ አልቻለም። ለምን? ዓለም ሰላም የምትለው አንዱን ገላ ሌላውን ማሳረፍ ነው። ሰላም ትክክለኛ ሰላም ሰው የሚፈልገው የተረጋጋ ኑሮ፣ አለመጨነቅ፣ ደስታ፣ ፍቅር፣ ሰላም እንፈልጋለን። ያ ሰላም ስሙን ሳንጠራ በሌላ ስም የጠራ ነው። ቸሩ መድኃኔዓለም ኢየሱስ ክርስቶስ ነው። እሱን ስንይዝ ነው። ጭንቀት ስሜት ነው። አለመጨነቅ ጥሩ ነው። የማይጨነቅ ግን የለም። ሙሴ የሚሆንብኝ ከማይ እኔን ግደሌ ብሎ እንደተጨነቀ መጽሐፍ ቅዱስ ይነግረናል። ዘኍልቍ 11 ላይ ኤልያስ በአንደኛ ነገሥት ምዕራፍ 19 ላይ ከአባቶቼ አልበልጥም፣ ጭንቀት ላይ ስለሆንኩኝ ከዚህ ኤልዛቤል እያሳደችኝ ከዚህ ሕዝቡ የምድር የሚታወቁ ጠንቋዮችን ፈጀ ብሎ ሰላማዊ ሰልፍ እያደረገ እኔ ምንድነው አሁን ውስጤ ኃይለኛ ጭንቀት ውስጥ ነኝ፣ ግደለኝ፣ ውሰደኝ፣ ልሙት፣ ጥራኝ አለ። እግዚአብሔር እንደ እግዚአብሔር ሰማው እንጂ እንደ ኤልያስ አልሰማው። እግዚአብሔር እንደ እግዚአብሔር ባይሰማ እኛ እንኳን ለኛ ጥሩ ያልነው በእግዚአብሔር ጥሩ ወገኖቼ ጥሩ አይደለም። እኛ ለራሳችን የምንለምነው ጥሩ አይደለም። በእግዚአብሔር መልካም ሲመዘን እኛ ለኛ መልካም ያልነው ጥሩ አይደለም። ይሄ ነው የሆነው። ስለዚህ እግዚአብሔር ሕይወትን ነው የሰጠው። ሰው ሲጨንቀው ከባድ ነው። የማይጨነቅ የለም። ቅዱሳን የሆኑ ሰዎች ሰማይን የለጎሙ
እሳት አውርደው መስዋዕት ያሳረጉ እነ ኤልያስ እንኳን ተጨንቀው በዛ በመንፈስ ስቃይ ውስጥ ሆነው ሞታቸውን ከተመኙ እኔና እናንተ በምንኖርበት ምድር በጣም ብዙ አስጨናቂ ነገሮች አሉ ወገኖቼ። ዛሬ ይሄን ጭንቀት በትንትኑ ልናወጣው ነው። ማን ይርዳን? ዛሬ ይሄን ጭንቀት እግዚአብሔር ሊፈታው ነው። ማን ይርዳን? በዚህ ቦታ ብቻ አይደለም። ይህ ድምፅ በብንያምና በሽመልስ በኩል ተቀርጾ ለሚተላለፍላቸው ለዓለም ሕዝቦች በሙሉ እግዚአብሔር መድኃኒዓለም ዛሬ ከዚህ ቦታ የመጽናናት ቃል ሊልክ ነው። ማን ይችላል? ማን ይራብሳል? ማን ያጽናናል? እግዚአብሔር ሁላችን ያጽናናል። መጀመሪያ የምንጨነቅበት ነገር አለ ወይ? ሁለተኛ እኛን ያስጨነቀን ነገር የማይፈታ ነው ወይ? ሶስተኛ እኛን ቢያቅተን ለመድኃኒዓለም ያቅተዋል ወይ? ይሄንን ነገር ነው መመልከት። እንግዲህ አንድ ያስጨነቀ ነገር አለ ወይ? መጀመሪያ አንድ ሰው ሲጨነቅ ቁጭ ብሎ ብቻውን ተረጋግቶ ምንድነው ያስጨነቀኝ ነገር? ምንድነው ሰማዩን ያራቀው? ምንድነው ምድሩን መርገጥ ያስፈራኝ? ምንድነው ውስጤን የማየው ሁሉ እናስጨንቀኝ? ምንድነው? ለምንድነው ማለቅሰው? ለምንድነው እንቅልፍ እምቢ አለኝ? ለምንድነው የሆነ ነገር የፈራሁት? አለው ያ ነገር። መጀመሪያ ያ ነገር መኖር አለመኖር መመርመር። ያለ የሚመስለን ግን የሌለ ነገር ያስጨንቀናል። ልብ በሉ። በዚህ ፈተና ማን ተፈትኗል? እስራኤል ዘሥጋ ተፈትነዋል። 12ቱ ነገድ እስራኤልን ኢያሪኮን እንዲሰልሉ ተልከው 10ሩ ነገድ መጥፎ ወሬ ያወሩ። ምን ብለው? ቁመታቸው ሰማይ ይደርሳል፣ እዛ ያሉ ሰው የሚበሉ ናቸው፣ እንደ ፌንጣ የሚዘሉ ናቸው፣ በጣም ከባድ ነው አሉ። ግን ቀርበው ሲያዩት የለም ያ ነገር። ከሩቅ ትልቅ አርገን ያየነው ነገር ስንጠጋው የለም። መጀመሪያ ሰው ተጨነቀ። ጭንቀቱ ምንድን ነው? አንድ ሰውዬ ሆስፒታል ሄደና ዶክተሩ ጋር ምን አለ? ዶክተር አለ እንደው ራሴን ነው ማለት እንዴት ውስጤ እንደ ወፍ የምትበር ነገር አለች ነው። እሷን በቀዶ ሕክምና ካላወጣችሁልኝ ሰላሙዬ ማደር አልችልም ማለት። ኧረ ተው ብለው ምርመራ እስካን አደረጉትና ሲያዩት ምንም ነገር የለም። የለም ደህና ነህ አሉት። ሄደና በበነገው ዶክተር እኔ ማቀው አንተ እኔ ይሄው ክንፋ እየመታኝ እንዴት የለም ትለኛለህ አለ። መታኝ። ችግር የለም በቃ ሲጨቀጭቀው ጊዜ ና ዛሬ ግን መኖሯን አረጋግጠናል፣ ገብታ አድራ ሊሆን ይችላል፣ ስለዚህ ና አሉትና ምን አደረጉት? ወስደው ማደንዘዣ ያወጉት። አንድ 4 ሰዓት 5 ሰዓት የሚፈጅ ቀዶ ጥገና ትደረግ ነው ብለው ወዲያው ማደንዘዣ ያወጉትና ሲነቃ አውቀው በምናምን አሸጋ አደረጉና ምንም አልከፈዙም እኮ። ከዛ የሞተች ወፍ አመጣው በትሪ እቹ አወጣናት አሉት። አቤት አሁን ያገኘሁት ሰላም አለ። አቤት ዛሬ የምተኛው እንቅልፍ አለ። መጀመሪያም እኮ የለም። እኛ ጋር ያለው ይሄ ነው። የለም ግን ያስጨንቀናል። ያለ ይመስለናል። የኔና ኤርምያስ አባት ገበሬ ነው፣ አቶ አሰፋ መኳንንት። እኛ ትምህርት ቤት እንሄዳለን። ቀኑ ሙሉ አዝመራ አለውና መጠበቅ አንችልም። ከዕለታት አንድ ቀን ጦጣና ዝንጀሮ እየመጡ ሲያወድሙበት ጭንቅ አለውና ሄዶ የሆነ እንትን ሰራ። በየቡቲኩ እንዳለ ዲስፕሌይ አይነት ድሮ እንጨቱን ኮት አልብሶ ኮፍያውን አድርጎ ካቦርታውን ደርቦለት ከዛራ ይዞ ቆመው። ኋላ ጦጣና ዝንጀሮ መጡና አቶ አሰፋ መኳንንት ቆመዋል፣ ሊገሉን ይችላሉ ብሎ ጫካ ገብቶ ያድራሉ። ደፍረው ቢመጡ እኮ ይበላሉ። መስሎ በቆመ ነገር የምንፈልገውን የምናጣ ብዙዎች ነን። የምንፈልገውን የምናጣ ያ ነገር የለም። ግን እስቲ ጻፏቸው። ያስጨንቀኛል የምትሉትን ስትጨነቁ ጻፉ። ቁጥር 1 ይሄ ነው፣ ቁጥር 2 ይሄ ነው፣ ቁጥር 3 ይሄ ነው፣ ቁጥር 4 ይሄ ነው፣ ቁጥር 5 ይሄ ነው። ስትፈትሹት አንዱም ላይኖር ይችላል። ወይ ደግሞ
ከአምስቱ ሁለቱ ሊሆን ይችላል። ሁለቱ ደግሞ መፍትሄ ያለው ችግር ሊሆን ይችላል። እና ልባችን በሌለ ነገር ስልክ አንድ ሰው ካጠፋ ለምሳሌ ሲጠፋ ስልኩ አውቆ ነው የዘጋው ብሎ መጨነቅ፣ ሚስቱ ጋር ሲደውል ቢዚ ካለ ከማን አባቷ ጋር ይዛው ነው የሆነ ሰው ቢኖር ነው መበሳጨት በገንዛጅ እንደው የሚገርም እኮ ነው በሽታን በገንዛጅ መግዛት። እና አንድ ልጅ ትዝ ይለኛል እዚህ ሀገር ሚስቱን ስልኳ ላይ ሳም ማን ነው ንገረኝ ብሎ አነቃት። ማን ነው ሳም? ለካ 5 AM ነው 5 AM። የሰው ልጅ ነገሮችን ቆም ብሎ ካልመረመረ የሌሉ ነገሮች ውስጡን ይጎዱታል። የምንጨነቅበት ነገር መኖር አለመኖሩን መመርመር ያስፈልጋል። አንድ ጊዜ ትዝ ይላችኋል የፖሊስ ፕሮግራም ላይ የቀረበ አስገራሚ ወንጀል፣ በጣም የማረሳው አንድ ነገር ተደርጓል። ምንድነው ያ ወንጀል? ባልየው ሚስቱን ይጠረጥራታል። ዝም ብሎ ይጠረጥራታል። ወንድሜ ሰው ጠርጥረህ ሰው ጠብቀህ አትችለውም። መድኃኒቱ ማመን ብቻ ነው። ሰውን ማመን ደግሞ ለራስም ጤንነት ጥቅም አለው። አለማመን በሽታ ነው። ቅናት በሽታ ነው። ሰዎችን በጥርጣሬ ዓይን ማየት ጥሩ አይደለም። እና አግብቷት እየኖሩ ውብ ናት፣ አይቶ ነው ፈቅዶን ያገባት መብቱ ነው። ግን መቅናት ጀመረ። ቅናቱ ውስጡ ያደገ ሲመጣ አንድ ቀን ልጆች ኳስ ሲጫወቱ ቆርቆሮ ላይ ወደቀ። ማታ አመሻሽ ላይ ይሄ ኮድ ነው የሆነ ወንድ ውጪ እያላት ነው ማለት ነው። ከዛ ይጨቀጭቃታል። ረዚ በሆነ ነው። ከዛ እያደገ ይሄድና ጎረቤቶቹ ይሄ መከረኛ እግር ኳስ አለ የአርሰናል ማንቸስተር የሚባል ከዛ ስለሱ እያወሩ ወጣቶች ናቸው። ሰሞኑን እሱማ ያበቃለታል ይሸኘዋልን ይላሉ። ለካ አንድ እግር ኳስ ተጫዋች አለ ወደ ሌላ ክለብ ይሸኘዋልን ነው የሚሉት እነሱ በሽያጭ። እሱ ደግሞ እኔም በሞት ሊሸኘኝ ነው፣ ከዛ እሷን እኔ ሊያደርጉ ነው ይላል። እያደገ ተመልከቱ። በእንጭጩ ካልተጨቀጨቀ መጥፎ ነው። ከዛ በሆነ ባልሆነው ሲጨቀጭቅ ስልክ እስክዘጋ ድረስ ወንድሞቿን ከቢደውሉ ማን ነው እናቷ ካልደወሉ በሴት አንቀጽ አንቺ ብላ ካላወራች አንተ ካል አለቀ። አንተ እዛ ቤት የለም። በእንዲያንም መንገድ ቆዩና መጨረሻ ላይ ምን ሆነ? ያ ቅናት አድጎ አንድ ቀን ገጀራ አንስቶ አረዳት። ከዛ ራሱንም አረደ። ጥቁር አንበሳ ሆስፒታል ሄደው እሷ ተሰፍታ ትዳለች ይባል ሞታለች። እሱ እንደምንም ተሰፋፍቶ ዳነ። ኋላ ኢንተርቪው ሲደረግ ቃለ መጠይቅ ሲደረግ ምንድነው ሲባል በሌለ ነገር ውስጤ የሌለን ነገር ሰይጣን አስመስሎ እያሳየኝ ያን እያመንኩ በሌለ ነገር ያለችኝ እሷን አጣው፣ ልጆቼን ያላሳዳጊ ያስቀረዋል። ወገኖቼ ጥርጣሬን ባጭሩ ካላስቀራችሁት በውስጣችሁ ያለ ጭንቀት ይሄ ሊሆን ነው። አንዳንድ ሰው አይገርማችሁም? ሰው እኮ መንገድ ላይ ሲሄድ ራሱ በሐሳብ ውስጥ ሆኖ ሳያው ካለፈ ምን አድርጌ ነው ሰላም ሳይለኝ ሄደው የሆነ ነገርማ አለ ብሎ የሚጨነቅ ሰው አለ። ሰርግ ካልተጠራ ምን አድርጌ ነው ሰርጓን ያልጠራችን ብሎ በሰው ሰርጎች ብሎ የሚጨነቁ አለ። የሚያለቅሱ እገሌ ምን አድርጌ ነው ለቅሶን ያልደረሰው እንዴ? መጥቶ እኮ ያላየነው ሊሆን ይችላል እንዴ? 2000 ሰው ካለ ግድ እንዴ ሁሉንም እንዳልሆን ቁጭ ማተለ እንዴ? መጥተው አላየን ሊሆን ይችላል። እና ብዙ ጊዜ ወደ ራሳችን ስንመለስ የሚያስጨንቁ ነገሮች ሁሉ የማያስጨንቁ ናቸው። አሌክሳንደር ዘግሬት በ32 ዓመቱ ዓለምን ተቆጣጠረና ቁጭ ብሎ ድንጋይ ላይ አለቀሰ። ምን ሆንክ ሲሉት ከእንግዲህ የምቆጣጠረው ሀገር አጣዋል። ወገኖቼ የሰው ልጅ መጉደል ብቻ ሳይሆን እርካታም ያስጨንቀዋል። የምንጨነቅበት ነገር ሁሉ የሌለ በገሃዱ ዓለም የሌለ የማይጨበጥ ነው። ስለዚህ ጭንቀቶቻችንን መጀመሪያ ልንመረምራቸው ልንፈትሻቸው ያስፈልጋል። በቃ በገጠር የሚሄድ ሽፍታ ጉቶውን ሳይ ጥይት ይጨርሳል። ለምን? ባለቤቱ የሆነ ሊገለኝ የፈለገ ሰው ጫካ ውስጥ ቁጭ ብሏል ስለሚል ጥይት ያባክናል። በሌለ ገዳይ ጥይትን ማባከን፣ በሌለ
ችግር አለ ብሎ መጨነቅ። ስለዚህ ቆም ብለን ልናስብ ያስፈልጋል። በሌለ እንዳንጨነቅ ይርዳን። ሁለት እዛ ላይ ያ የምንጨነቅበት ነገር ቢሆን ሐዘን ይሁን ችግር ይሁን በወዳጅ መከዳት ምን ማለት ችግር ቢሆን በአቅማችን እኛ መመለስ አንችልም ወይ? የሚያክተን ነገር አለ ወይ? ማስተካከል አንችልም ወይ? ጠብ ከሆነ በእርቅ፣ መበደል ከሆነ በይቅርታ፣ ማጣት ከሆነ በማግኘት፣ መሰበር ከሆነ በመመለስ በመረጋጋት አንችልም ወይ? ሊሞት ያለ ሰው ካለ በመጽናናት በትንሣኤ አይቻልም ወይ? ሰው ይችላል እንችላለን ብለን ማመን ከሁኔታ በላይ ነኝ ማለት እግዚአብሔር ምን እንደሚል ታውቃላችሁ? ከሁኔታ በላይ ነኝ ብለህ አስብ ነው። አንችልም ወይ? ይሄን መመርመር ያስፈልጋል። ሶስተኛ እዛው ላይ የምታዩት ምንድነው? እኔን ቢያቅተኝ እንኳን ለአምላክ ያቅተዋል ወይ? እግዚአብሔር የሚሳነው የለም። ስለዚህ የሚሳነው ስለሌለ የማልችለው በሚችለው እችላለሁ። እስቲ በሉ በቃ የማይቻል ነገር በማን ይቻላል? እነዚህ ሶስት ነገሮች ክርስቲያን ማሰብ አለበት ነው ከግምት። ከዛ ወደ ዋናው ነገር ልንገባ ነው። እነዚህ ሶስት ነገሮች የችግሩ መፍቻ ከሆኑ የሚፈቱት ችግሮች ደግሞ ምንድናቸው? እነዛን የችግር አይነቶችና መፍቻቸውን ደግሞ እያየን ልንሄድ ማለት ነው። አንድ ሰው ሰላሙን ያጣው በምንድን ነው? ትናንት ላይ መዘግየት። እግዚአብሔር ትናንት ላይ አይዘገይም። ትናንትን እንዳንዘገይበት የሚያስተምር አምላክ ነው። ትናንት ላይ መዘግየት ማለት ምን ማለት ነው? ትናንት ላይ መዘግየት ማለት ህይወት መንገድ ናት። መንገድ የሚሄድ ሰው ህንፃ ያያል፣ ለቅሶ ቤት ያያል፣ ሰርግ ቤት ያያል፣ የሚጣሉ ያያል፣ የሚታረቁ ያያል፣ እሳት አደጋ ያያል፣ እሳት የሚጠፋበትን ያያል፣ ውሃውን ያያል፣ ባህሩን ያያል፣ መኪናውን ያያል። ህይወት መንገድ ነው። አገር እያየ ይሄዳል። እስካልቆም ድረስ ሞት ገድቦን ህይወት መንገድ ነው። የግድ ማየት ያለብንን እያየን መድረስ ወደምንችልበት ቦታ ወደ ተባለልን ቦታ መሄድ አለብን። ህይወት ምንድናት? መንገድ ናት። ስለዚህ በዚች በህይወት መንገድ ውስጥ መዘግየት፣ ትናንት ላይ መዘግየት ማለት ባለፈ ነገር ራስን ማስጨነቅ። በህይወታችን በጣም የምንወዳቸው የሚወዱን ሰዎች በሚያሰቅቅ ሁኔታ ሞተው ሊሆን ይችላል። በሚያስጨንቅ ሁኔታ እናት ልጇን በእጅ ይዛ ስትሄድ በከፍተኛ የመኪና አደጋ ካጠገቧ ልጇ ተነካ ደሟ ሲፈስ አይቶ እየዬ ብላ በወላድ አንጀት አልቅሳ ሊሆን ይችላል። ገንዘብ ሳይኖርህ እናትህ በችግር ነበረች ምን ልብላ ስትል፣ ገንዘብ ኖሮህ ደግሞ እድሉን ስታገኝ እናትህ በሕይወት የለችም። ዛሬ ማንም የሚጫወትበትን ገንዘብ ምን አለ ያቺ ምስኪን እናትህ አንድ ቀን በልታ በሞተች በሄደች ብለህ ከፍተኛ ጸጸት እሷን ባለመርዳትህ ሊሰማ ይችል ይሆናል። ባልንጀራ ከርቶ ሊሆን ይችላል። አግኝተን አጥተን ሊሆን ይችላል። በማይድን ክፉ በሽታ ተይዘን ሊሆን ይችላል። ለሰው የማንነግረው ልብ የሚሰብር ሐዘን ደርሶብን ሊሆን ይችላል። ወገኖቼ በህይወታችን ውስጥ አንድ ጊዜ የሆነ ነገር ሆነ። ማንም ሰው ትናንትን መመለስ አይችልም። እንባ ትናንትን ቢመልስ ኖሮ የሞተን ቢመልስ ኖሮ እምዬ ደጓን ከመቃብር አውጥቶ ልጄ እያለች እንድትመጣ ቢያደርግ ኖሮ አባት ደጉን ቢያመጣ ኖሮ ከደም ጋር ብዙ ሰዎች እንባቸውን ቀላቅለው አልቅሰዋል። ቅዱስ ዳዊት
በመጽሐፍ ቅዱስ ታሪክ ተጽፎ እንደምናነበው በሁለተኛ ሳሙኤል ምዕራፍ 12 ቁጥር 16 እስከ 24 ላይ ልጁ ታመመ ይላል። ሲታመም ከዙፋኑ ወርዶ ነጭ ልብሱን አወለቀ፣ ማቅ ለበሰ፣ አመድ ነሰነሰ። እግዚአብሔር ልጄን አድን እባክህ እባክህ ብሎ የሚችለውን አደረገ፣ አሳከመ። በባህላዊው በዓለማዊው እግዚአብሔር ለሰዎች በሰጠው ጥበብ ሁሉ ለልጁ ያላደረገው ነገር የለም። ነገር ግን ልጁ ሞተ። መሞቱን ሲሰማ አለቀሰ፣ ተጽናና። ነጭ ልብስ ለብሶ ተጣጥቦ ተቀባብቶ እግዚአብሔርን ማመስገን ጀመረ። መርዶ አርጆች መጥተው ምን ነው ሳይሞት እንደዛ አዝነህ ከሞተ በኋላ መጽናናት ምንድነው አሉት። ስሙኝ ባልንጀሮቼ፣ እኔ ልጄ ይድናል ብዬ የምችለውን ሁሉ አቅሜ በፈቀደ አድርጋለሁ። ነገር ግን ልጄ በኔ ፍላጎት ሳይሆን በኔ ሐሳብ ሳይሆን በእግዚአብሔር ሐሳብ ተጠራ። የኔ ሐሳብና ምኞት ይቆይልኝ ነው። ልጅ አባቴ አባቴ ሲል ያምርበታል እንጂ አባት ልጄ ልጄ እያለ ወደ መቃብር ሲሄድ አያምርም። ልጅ አባቱን ጦሮ አስታሞ ሲቀብር ያምርበታል እንጂ እንዴት አባት ልጁን በስተርጅና ይሄን እምቡጥ ፍሬ ገና ያላፈራ ሕፃን ገና ስሞ ያልጠገበውን ልጁን እንዴት ወደ መቃብር ይሸኛል ብዬ ለምኜዋለሁ። ግን ሐሳቤ ከሐሳቡ ይበልጣል፣ እኔ ካልኩት እሱ ያለው ይበልጣል። መቀበል ብቻ ነው አማራጬ። አሁን እናንተ እንደምትሉት ሐዘን ባበዛ፣ ደረት ብደቃ፣ ጸጉር ብነጭ፣ ልጄ ጋር አብራችሁ ካልቀበራችሁ ብል፣ አልበላም አልጠጣም ብዬ ለያዥ ለገናዥ ባስቸግር፣ ጥቁር ልብስ አላወልቅም ብል፣ እኔ ወደ ልጄ እሄዳለሁ እንጂ ልጄ አባዬ ብሎ ወደ እኔ የሚያይበት አንገት የለውም አለ። ወገኖቼ ዛሬ እናት እምዬ ደጓ ተቸግራ በሕይወት ካለች 1000 ብር ብትሰጧት ጤፏን ገዝታ ምስሯን ገዝታ ሽሮዋን ሰርታ ቡናዋን አፍልታ ጠጥታ እግዚአብሔር ይስጥልኝ ተባረክ ትላለች። ከሞተች በኋላ ግን ተቸግራ አሁን ላድርግላት ብለን መቃብሯ ላይ የ10,000 ብር ድንጋይ እብነበረድ ብንጭን ዘወር ብላ የምታይበት አንገት የላት። ዓይኗ ፈሷል፣ አጽሟም ፈርሷል። ምናልባት ዛሬ እናት አባቶቻችሁ በሕይወት ያሉ ሰዎች ካላችሁ እናት አባታችሁን ቶሎ እርዱ። ካሉላችሁ እድለኞች ናችሁ። ይሄ እድል ኋላ እንዴት እንደሚጸጽት አታውቁትም። የምንረዳው ሰው ካለ እድል ነው። የገሌ ሸክሞን አትበሉ፣ እርዱ። መርዳት ማለት እኮ ደስታው ለኛ ነው። የተረዳ አይደለም የረዳ ነው። ደስታን ያገኘው የረዳ ሰው ነው። አንዳንዴ ድሆቼ እንላለን እኛ የነሱ እነሱ የኛ አይደሉ። እነሱማ ክርስቶስ ናቸው ወንድሞቼ ነው የሚላቸው። ስለዚህ ድሆቻችን አይደሉም እነሱ፣ የኛ ሰው እኛ ነን የነሱ የምንጠቀምባቸው፣ ደስታ የምናገኝባቸው። ውሃ በመፍሰስ ውስጥ ይጠራል፣ ሰው በመስጠት ውስጥ ይደሰታል። የምንችለውን ዛሬ እናድርግ፣ ለወገናችን እንርዳ። እነሱም ከሌሉ በእነሱ ዕድሜ ያሉ አረጋውያን እናት አባቶች አሉ፣ ሄደን እንርዳ። የመርዳት እድል ካለ እድለኞች ነን፣ እድል አናባክን። ከሆነ በኋላ ግን መቃብር ላይ እየሄደ አንዳንድ ሰው ማሪኝ ማሪኝ ይላል። ቢሰማ ጥሩ ነበር፣ ግን ሄዷል። በሱ ዕድሜ ያለ ሰው የበደል ነው፣ የፈጠረውን እግዚአብሔር የበደል ነው። ስለዚህ በሱ ዕድሜ ያለውን ሰው እናገልግል፣ እንርዳ። ባለሽቷ ማርያም ከክርስቶስ መቃብር በፊት ነው ያደረገች። ሰው ጥሩ ነገር ያድርግ። ከዛ ውጪ ምንችለውን አድርገን አስታመን ረድተን
ህሊናችን እንዳይጸጽተን ሁሉ ነገር አድርገን ከኛ አቅም በላይ በሆነ ሁኔታ አንድ ነገር ከሆነ ሆነ ነው። የጋናው ተጫዋች ማን ነው? ኦሳማ ጃን የደቡብ አፍሪካ ለመጀመሪያ ጊዜ ዓለም ዋንጫን አፍሪካን ወክላ ደቡብ አፍሪካ ስታዘጋጅ ከአምስቱ የአፍሪካ ሀገሮች እኛ መቼም አህጉራችን በጥሩ እንድትጠራ ጋናን ይደግፍ ነበር ብዙ ሰው። እግር ኳስ ወርግጥ ኃጢአት አይደለም፣ ጽድቅ ግን ሊከለክል ይችላል። እና እንደዛ ጋና ወደ ትልቅ ደረጃ ታልፋለች፣ ወደ ግማሽ ፍጻሜ ትገባለች ተብሎ ሲጠበቅ ከኖርዌይ ጋራ ሲጫወቱ ልክ 120 ደቂቃ አልቆ 5 ርፍራፊ ሰከንድ ሲቀር አፍሪካን ሌላ ምዕራፍ የሚያሸጋግር ሊጎሬ ወይም ፔናልቲ ያገኙ ሄዶ መጥቶ አፍሪካ ታሪክ ሰራች ሲባል ሊመታ ሄደው እግር ኳስ ተጫዋች ከጎሉ ቀድሞ ዳንሱን እያሰበ መሰለኝ ከስራው በፊት እልልታውን እያሰበ ወደ ሰማይ ሰደዳት። ሰው እናቱ ቤት ሄዶ ድንጋይ መወርወር ጀመረ። አገሩት እናቱ ምን አረጉ? ሰዓት አላሉት። ጋዜጠኛ በሙሉ እየመጣ አብጠለጠለው፣ ታሪክ አበላሸ ብሎ ምን ይሰማሃል አሁን አሉት። ምን ይሰማሃል ትሉኛላችሁ? እኔ ጎሉን አስገብቼ ሀገሬንም አፍሪካንም ባለው የሚደግፉን ካሉ ባስደስታቸው ደስታው ለኔ ነበረ፣ ሐውልቱ የሚቆመው እኔ ነበረ። ግን ከኔ አቅም በላይ ደስታውን እኔ አልጠላሁትም። እኔ ጎል ይሆናል ብዬ መጣሁ፣ ጎል አልሆነም። አሁን እንደገና ተመልሼ በሐሳብ እየተጸጸትኩ ዝቅ አድርጌ መጥቼ ቢሆን ኖሮ በረኛው በዛው ቆም ሆኖ አንግሊ ባይኖር ኖሮ ጎሉን ባሰፉልኝ ኖሮ ኖሮ እያሉ ኖሮ ምን ይጠቅመኛል? ትርፉ ምንድን ነው? መታመም ነው፣ በሽታ ነው። ስለዚህ አሁን ወደፊት ነው ማስበዋል ወገኖች። ከአቅም በላይ በሆነ ሁኔታ ትዳር ፈርሶ ሊሆን ይችላል። የምትወዱት ከርቷችሁ ሊሆን ይችላል። ያጎረሳችሁት እጃችሁ ነክሶ ሊሆን ይችላል። የሆነ ነገር ልትመልሱት አትችሉም። ያለው እድል ምንድን ነው? ወደፊት ነው። አንድ ጥሩ አባባል አለ። መኪና ስንነዳ የፊቱ መስታወት ሰፊ ነው፣ ስፖኪዮ ግን የኋላውን የሚያሳየው ትንሽ ነው። ለምንድን ነው? ለሰው ልጅ ካለፈው ይልቅ የፊቱን ማየት ስለሚጠቅም በብዛት ሰፋ አድርጉት መስታወቱን ከፊት። ያለፈ ነገር አለፈ። ትናንት ላይ አንዘጊ። በጸጸት ጦር እንድንጸጸት ውስጣችን የሚያንገበግበው እኮ የሰይጣን ክፉ መንፈስ ነው። ይወቅሰናል፣ እንሰያል። ከዛ ስሜት እንውጣ። ልንመልሰው አንችልም። የሆነ ነገር አንድ ጊዜ ሆኗል። እግዚአብሔር ባለፈው እንዳንጸጸት፣ ባለፈው እንዳናዝን፣ እንዳንጨነቅ ይርዳን። ተኝተን ትናንት ላይ ሆነን እንዲያርገ ቢሆን ኖሮ እገሌን ነበር ነው ማግባት የነበረብኝ፣ አይ እሷ ልጅ ጥሩ ነበረች እኮ፣ አይ እንዲህ አይነት ትምህርት መማር ነበረብኝ እኮ፣ እንዲህ አይነት ነገር ነበር እኮ፣ እንደዛ እኮ እንደዚህ ሆኖ እኮ አትመልሱትም። ቆርጦ ማውጣት መጸለይ፣ በዛ ላይ ጸልዩበት። አውጣኝ እግዚአብሔር በሉት። ትናንት ላይ እንዳይዘገይ እግዚአብሔር ይርዳን።